አብርሽ ልጄን ስጭኝ አላት። ሩታ አሳስረሃለው አለችው። ከባድ ብጥብጥ ተፈጠረ ይላል እና የዛሬው ቪዲዮ ይሄን ይመስላል። የማን ነው? የአብርሽ ነው እና ሪአክት እናደርጋለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮ አብርሽ ነው እንዴ? በእግዚአብሔር ነው እንደዚህ ነው። እግዚአብሔርን ተረጋጋ። እንደዚህ እኮ ምን ይገባል እንዴ? አብርሽ እንደዚህ ይደረጋል እንዴ? ተረጋጋ። ያለውን ነገር መጀመሪያ ነው። ውሃ ተደፋብኛለች እንዴ? ያያታል እኮ ይሄ እኮ የእሷ ጥፋት ብቻ አይደለም እኮ አብርሽ፣ አንተ ጥፋት እኮ ነው። ለምንድን ነው እንደዚህ የምትሆነው እንዴ? እኔ እኮ ምን ማለት ነው እኮ አንተ ልጅ ስጭኝ ያልካት ይሄንን አንድ ፍሬ ልጅ ወስደህ ምን ልታረገው ነው እንዴ? እንደዚህ እኮ አይደረግም። ይሄ ቢያንስ ለሷ ባታስብ ለህፃኑ አታስብም እንዴ? ለምን እንደዚህ ታረጋለህ? ግርግር የሚፈጠረው አብረን እኮ ተረጋግተህ እኮ ነገሮችን ማኔጅ እኮ ከዚህ በፊት ነገሮች እንዴት ነው ማኔጅ የምታረገው እኮ? አሁንም ምን ማለት ነው ልጅ ይደረጋል። ኮሜንት ላይ መብታለኝ እኮ ነኝ። እሷም እኮ ይሄ እኮ ህግም እኮ እንትን እንደሚያግድህ ታውቃለህ አይደለ? ገና የአንድ ወር ከምናምን አንድ ወር ራሱ በሰንሰለት ልጅ ወደለ ነው እንዴ? አብረን ምንድነው ሐሳብህ አንተ? ወጣት አይደለ እንዴ? ቢያንስ አንተ እንዴት እንደዚህ ይሄን ማገናዘብ ይከብዳል አብርሽ። ላይደረግም እኮ እንደዚህ እግዚአብሔር በነገራቶች በስሜት አለና እንጂ እንዴ ምን ይረኛው ነው? እኔ አሁን ለአብርሽ አትገባም። ልጁን አትወስደው። ለምንድን ነው የማልገባው እንዴ? ለልጁ አታስብም እንዴ? ለሷ አታስብም እንዴ? ምን እንደዚህ ታረጋለህ? ምን ልታረገው ነው? ስለዚህ እንዳውም እኮ አልፈቀደችልኝም። አሁን መረጋጋት ነው ያለብኝ እያለችኝ እኮ ነው እኮ የፈለገ ነገር ሊሆን ይችላል። በዚህ ያክል መረበሻ ነበር። በዚህ ያክል ውሃ ነው የደፋችብኝ እያየሁኝ ነበረ። ግን አብርሽ የእሷ ችግር እኮ አይደለም እዚህ ጋር እየተነጋገርክ ያለው በቃ ትክክለኛ ንግግር አይደለም። አንተ ሆነ አይደለም እያናገርካት ያለው እልህ ውስጥ ገብተሃል አንተ። ደግሞ ገብተህ አትወስደው፣ ልጁን አትወስደው። አንተ ገብተህ አሁን ሩታ ተረጋጋ። በእግዚአብሔር በቃ ወይ አንቺ ውስጥ ነው ሩታ ፕሊስ አንዴ እያወራን ነው። ካልሆነ እንዴት ነው የምረጋጋው? ያረጋውን ነገር እያየችው አይደል እንዴ? አንተ ምንም አላረኩም። አንተ ያልሞላውሽ ከትንሽ ልትነጥቀኝ ልትገለው ነው ወይ? ምንም በቃ አላታይም አልሽ ልጅና ልትገለው ነው ወይ? አንድ ፍሬ ሕፃን ልጅ ይሄ ምንድነው የሚያስብ? አንተ ግን እውነት አምሮአለህ? አንተ እውነት አምሮአለህ? አዎ አምሮአለኝ። አረ በጣም ነው ያለ፣ በደንብ አምሮአለኝ። በጣም አለ አብርሽ እዚህ ጋር መጨቃጨቅ ያስፈልጋል። ሌላው ነገር አንተ የአንዱ ሕፃን ልጅ ምን ልታረገው ነው? ሩታ አንቺም እኮ ትክክል አይደለሽም። ይፈልጋል እሱን ብቻ ሳይሆን አንቺ ውሃ እየደፋችበት አሳዩት እየተነጋገራችሁ እያለ ሲያንሰው ነው እዩ። እንደዛ ማድረግ ሲያንሰው ነው እንዴ? ልጁን እንዴት እንደነጠቀኝ አይተሃል እንዴ? ሊገለው ነው እንዴ? ሊገነጣጥለው ነው? አንተ ያማል እውነት አምሮአል። አንተ ግን አንተ እውነት ማሰብ ትችላለህ? አዎ እኔ ልጅም በስነ ስርዓት ማየት ይችላል። ውሃ በጣም ያንሳሃል እኮ ማየት ይችላል። ከዛ በላይ የሚገባ ሰው ነው በነገር ላይ። በዚህ ጭቅጭቅ ልጁ ነገር ቢሆንስ ቢቆም ይሰራል። እግዚአብሔርን የምሬን እኮ ይሄ ሁሉ ነገር አብርሽ ይኸውልህ ይሄ ነገር ያንተ ችግር እንደሆነ ሆኖም ሳለ ግን ሩታ እሱ መብት እንዳለው ታውቂያለሽ አይደለ? ልጁን የማየት አታየም እንዳትመጣ እዚህ ግቢ እኮ ነው ያለችኝ። መብት አለው የማየት እንዳትመጣ። ግን አንተ ደግሞ ወስደኸው ልጁ ምን ልታረገው ነው? ይዤው ልሂድ እኮ ነው ዛሬ እኮ ይዤው ልሂድ ያልኩበት ምክንያት ነው። ላየው አልፈልግም ስትለኝ ነው ሊያው ስመጣ ስከለከለኝ ነው። ዛሬ ለመጨረሻ ጊዜ መጥቼ በቃ ልጄን መውሰድ እችላለሁ እኔም መብት ስላለኝ ማሳደግ እችላለሁ። በቃ ገባ መብት አለ ካንተ እንዳትመታ እኮ አንተ የሆነ ነገር አድርግና መብትን እስቲ ያሳየልን አብርሽ። በዚህ ሰዓት ምንም መብት የለም ልጁ። ምክንያቱም አንድ ወር ያልሆነው ልጅ ወስደህ ምን ልታረገው ነው? ህጉ ራሱ እኮ ለሷ ነው የሚያደለው። ህግ አንተን አይልም እሱ ህግ እሷን ነው ከለላ የሚያደርገው እንጂ አንተ የአንድ ወር ልጅ ይዘህ ሂድ ውሃ አይደለም ከዛም በላይ ልታረግ ትችላለች። እየተናገርክ የነበረው ነገር ትክክል አይደለም። አብረን እኔ ጓደኛዬ ስለሆንክ አይደለም እንደዚህ ነው እኮ። እኔ አሁን በሰላማዊ መንገድ ለምንድን ነው ልጅ የማየት መብት አለህ። ግን በእንደዚህ አይነት በዚህ አይነት ሙድ መተህ አይደለም በግቢት በረጋግ ገብተህ ለማየት ነው። በሰላማዊ መንገድ ነው የመጣሁት። አይተኸኛል እኮ መጀመሪያ አይደል? ገብተህ እኮ ውስጥ የፈጠርከው ነገር እያየን እኮ ነው አብረን ገብተህ እኮ ሌላ ነገር ነው የፈጠርከው። ልጁ ሌላ ነገር እሷ ሌላ ነገር እንዴ እኛ ምን እናስብ? ለኛ ተደረገ አትገባም። በእግዚአብሔር አትገባም። አብርሽ አትገባም። እኔና እሷ ነን እዚህ ጉዳይ ላይ የሚያገባን። አንተም እሱም አያገባም። ቢሆን ለድንገት እዚህ ቤት ስላላችሁ ነው እንጂ ምንም የሚያገባው ነገር አራሳዩ አንድ ወር ያልሞላው ልጅ እኛም ጓጓን ይሻሪ ደም እኮ ለበሰነ ስላል ልጅን አይቼ ሊዳ ቀፈ ሊድ ነው ያልኩት። ይሻሪ ደም አስጀመር እኮ አንተ እስካሁን ሰብስክራይብ አላደረጋችሁም? ሰብስክራይብ አድርጉ። መጀመሪያማ ማን አለ ያልሽኝ እንዴ? ገና ስለባ ለምን መጣህ እኮ ነው ያልሽኝ። የጄል እንዴ ለምን መጣ አላልኩ ያልሽኝ? እንደዛ ብለህም እንኳን ልጄን ይዤ ልሄድ ነው የመጣሁት። ለምን መጣ ስለ ልጄን ይዤ ልሄድ ነው የመጣሁት። አብርሽ አሁን ተረጋጋ። ይኸውልሽ አሁን እዚህ ጋር ተረጋግተው ነው ነገሮችን ማድረግ ያለብን። ምን ታረጋው ወስደህ ከዛስ አንቺ እንደምትንከባከቢው ነው የምንከባከበው። በጣም አስጠነቀቀችው እኮ ስትንከባከበው። አብርሽ ገና ካሁን እንደዚህ ከሆንክ አብርሽ ስማቸውን ስለማላውቃቸው ነው ኮሜንት ላይ አስቀምጡ። አሁን እኛ ወጣቶች ነን፣ አንተ ወጣት ነህ። አሁን አንተ እንደዚህ በማድረግ ብቻ እኔ ሌላ ነገር ብፈጥር ምን አይነት ነገር ውስጥ እንደምትገባ ግን ታውቃለህ?
በጣም እየታገስኩ እንደሆነ ግን እንድታቅ ፈልጋለሁ። አሁን ሩታ ለምንድን ነው የሁሉ ነገር የምታወሪው? በቃ እኔ ልጅን በስነስርዓት ማየት እችላለሁ። በቃ በጣም እየታገስኩ እኮ ማየት ነው ወሰደው ፍላጎት እኮ ታገስኩ። በጣም ከሚገባ በላይ ታገስኩ። ስለምንድን ነው የታገስሽኝ? ስነስርዓት ልጁ ሊወስድ ነው። በጣም ብዙ የማይሆኑ ነገሮችን እያደረግኩ ደግሞ ሰጡት። አሁን ልጅ ግራ ከፈለክ መጀመሪያ ተረጋግተህ ሰላም ፈጥረህ ነው አብርሽ አይደለ እንዴ? አሁን ሌላ ነገር እኮ አይደለም። ስመጣ በሰላማዊ መንገድ ነው የመጣው። ልክ ስመጣ ግን ምን አለችኝ እሷ? ምን ልሰራ መጣ? ዳግመኛ እዚህ ግቢ እንዳትመጣ አላልኩም ወይ አለችኝ። እንዴ አሁን ውስጥ ላደረከው ነገር ልክ ነው እንዴ? አይደለም። ለምን መጣ ነው ያልኩት። ለምን መጣ እንዴት መጣ ስለ ልጄ ልወስድ ነው። ምን ማለት ነው? ምን የሚያደርግ ይመስላችኋል? ኮሚቴ ለማየት ነው ለመውሰድ ነው የመጣው ነገር ነው። ለማየት ነው ለመውሰድ ነው የሄድከው። እኔ ለምን እኮ እንዳልፈቀደችልኝም እኮ እንድታይ ካልፈቀደችልህ አንተ ደግሞ ልውሰድ ብለህ መምጣት ምን የሚባል ነው? ምን ልታደርገው ነው? ቆይ እሺ ንገረኝ። ሰጣችሁ ውሰደው ይባል ማለቱ እሺ ሌላ ነገር ይሁን። ምንድነው እንደዚህ የሚመነጭቀው? ልጁ ሊገለው ነው እንደቀነጣቱ። እኛንም እኮ ምንድነው ያረከከ? እኔንም ታውሰድ ወደዛ ገፈተርከኝ፣ እሱንም ገፈተርከው። እሷንም አሁን አትገባም። በሰላማዊ መንገድ እኔ ልጄን አይቼ ልሄድበት በቃ ልጅ ለማየት መረጋጋት አለ። በእንደዛ አይነቱ አሁን አንተ ራስህ ማለት ነው በጣም እያወቅኸኝ ነው። በማያገባ ነገር አትግባ አይደለም አብርሽ። አባትን አይደል? አባት ደግሞ እኮ የልጅ ደህንነት የሷ ደህንነት ሊያሳስብ ይገባል። ስለዚህ ተረጋግተህ ነው ነገሮችን ማድረግ ያለብን እንጂ እኔ ደህንነት ተውና እስቲ ለልጁ ደህንነት እንኳን በደንብ ያስብለት። አይደረግም እኮ እንደዚህ እግዚአብሔር አይደለም ሊያስብ እንደዚህ አይባልም። እንደዚህ ምን መሰለሽ ይሄ እኮ ይኸውልሽ የብቻሽ ልጅ ቆርጦ አይደለም ልጅ ማየት እንዳለብህ የአባትነት ስሜት እንዳለ ይገባል። ከዚህ በፊት ስመላለስ አይታላል። ዛሬ ነው አይደል እዚህ ግቢ ያገኘኝ። በማያገባ ዘመን ብላ አትግባ በቃ። እሺ ሌላ ጊዜ እዚህ ግቢ ስመላለስ መጣ አይተኝ ታውቃለህ? አሁን ልጁን ያደረገው አይተኝ ታውቃለህ? ወይ ካሌብ እንደዛ አይደለም። ምን መሰለህ አብርሽ፣ አሁን አንተ ያበሳጨ ነገር ስላለ ነው። ዋስ ለምን ውሃ ደፋች የሚብለህ ነው እንደዚህ የምትሆነው ወይስ ምንድነው? ቆይ ሌላ አይተኝ ነው አይደል ቤታ የመጣው በሰላማዊ መንገድ አውርታ መፍታት ማትችልበት ምክንያት ምንድነው? ልጅ ነው ያለው ምትለው ሳንተ በመጣጣላችሁ ልጅ ነው ወስዳለሁ ያልኩበት እኮ ምክንያት ላይ ስመጣ አታይም ስላለችኝ ነው። ገባክ? እኔ በስነ ስርዓት እየመጣሁኝ መጠየቅ ባለብኝ መልኩ መጠየቅ ፈልጋለሁ። ልጄን ማየት ፈልጋለሁ። በሁለት ቀን እንደዚህ ነው ተወና መስራት ቢጀምር ማሳለፍ የሚሄድ ፈልጋለሁ። ሳቄ ነው የሚመጣው። ደግሞ አይሆንም ነው እያለች ያለችው። ለዛ ነው እኔ ወስደዋለሁ ያልኳት እንጂ መጀመሪያ እንደዚህ አልነበረም አመጣጤ እኮ። የመጣበት ሞቲቭ ደግሞ ትክክል አይደለም። ልጄ መሰጪኝ ከሆነ ሰጪኝ ካለበልኝ ካልበልኝ ይዤ እሄዳለሁ። ምን የሚባል ነገር ነው? ማይሆን ነገር ውስጥ አታስገቡኝ። በቃ በሰላማዊ መንገድ በጣም ተረጋግቼ ነው በነገር ላይ እያወራሁልህ እንዳንተ ሁኔታ ልለፍበት ወይስ ሌላ ነገር ይፈጠር? ከዚህች እንደዚህ ወደዚህ መንቀሳቀሳችሁ ለማይገርምም ለማየት አትችልም። በቃ ምንም በእንደዚህ አይነት ሁኔታ አይደለም ልታየው ቀርቶ ሩታ እልህ አታጋቢው። አንቺ ነሽ አንደኛውም ነገሮችን ማኔጅ ማድረግ ትችያለሽ። ገብቶሻል እኮ አሁን አትሊስት ሰው እንኳን የሚመጣበት ወይ እንኳን እኮ ስነ ስርዓት ሊኖር ይገባል። እንዴት ነው ሆኖስ የመጣው? መጀመሪያ በእንደዚህ አይነት ሁኔታ አይደለም ሌላ ነገር አንድ ሰው እሳት ሆኖ ሲመጣ ውሃ መሆን ያስፈልጋል። እንደውም በጣም ልታመሰግነኝ ይገባል። እሺ አይገርምህም? ቆይ አብርሽ ተረጋጋ። መጀመሪያ ትገባለሽ፣ ግን ተረጋጋ። እግዚአብሔርን ይምረኝ ነው ትገባለሽ። እኔ ተረጋግቻለሁ። ተረጋጋም ቆይ በቃ ይኸው ተረጋጋ። እሺ እሷንም ማረጋጋት ሁለታችሁ አውርታችሁ ነው መነጋገር ያለባችሁ። ኧረ ቢያንስ እሷም አውርታ ተግባብታችሁ እኮ ይኸው ምንም የምትግባባው ነገር የለም እኮ አትገባም እያለች በቃ ምንም የሚሆን ነገር የለም። ሩታ ስሚ፣ ልጁን አፍቆት ሊሆን ይችላል። ይሄ ልጁ ላፍቆት ሊሆን ይችላል። ገብቶሻል? አይኑ ላይ እየመጣበት ሊሆን ይችላል ልጁ። ገብቶሻል? በቃ ቶሎ ማየት ከፈለገ ልትፈቅጂለት ይገባል። ብቻሽን አይደለም ይሄን ልጅ የፈታሽው። ገብቶሻል? ይኸውልሽ ሩታዬ ካሌባ ምን አለ መሰለክ ይችላል አዎ መጣበት ነገር ሁኔታው ተታረቁ። እዚህ እኮ ያለሁት እኔ የራሴ ቤት አይደለም ማለት እናት አባቴ ቤት ነው ያለሁት። የራሴ ምናምን ብቻዬን የምኖርበት ቤት ውስጥ አይደለም እኮ። ወደ ቤት እናት አባቴ ነው እኮ ወደ ቤት መሄድ እንችላለን እኮ። ቆይ አይደለም ነው አስጨርሳት አብርሽ። አንዴ አስጨርሳት። እሺ አንዴ አስጨርሳት። እሷም ትስማት እስኪ አንዴ። እልህ ያዘ አብርሽ። ከዛ ሴጅስ ሩታ ይኸውልሽ እሱ ብዙ ጥፋቶች ብዙ ክፍተቶች ሊኖሩበት ይችላሉ። ነገር ግን ልጁን የማየት ጉጉትና ፍላጎት ሊኖረው ይችላል። ነገር ግን ይሄ ነገር እኮ እንደዛ እንዲሆነ ያደረኩበት ምክንያት መጥቶ የሚናገረው ነገር የሚያደርገው ነገር የሚሆነው የሚተገብረው ተግባሩ በቃ ምንም ከስነ ስርዓት ያፈነገጠ ስለሆነ ነው እዚህ ግቢ እንዳደርስ ያልኩት። አዎ ምንም ነገር ወንድ ልጅ ነው በቃ መምጣት የለበትም በቃ ጥፋቱም እንደ ጥፋት ክፍተቱም እንደ ክፍተት አይተሽ ቢያንስ ልጁን ቢያንስ አይቶ የሚሄድበት መንገድ ብትፈጥሪለት ጥሩ ነው። ምክንያቱም ናፍቆት አለ፣ የልጅ ጉጉት አለ። በዚህ ልክማ መሆን የለብሽም እንዴ። ይናፍቀዋል እኮ ገብቶሻል አይደለ? ሲጨነቅ መሲልለት የነበረው ልጅ አይደል እንዴ? ሊያው የሆነ ነገር ሊላ ይገባል። ገብቶሻል? የምሬን እኮ ነው ሩታ። እኔ ቁም ነገር ነው እያወራሁ ያለሁት። አብረሽ ተጨናንቆ ስለዚህ አታጨናንቂው።
የምትጨነቀው? ዝቁላ እኮ ነው ምንም ቢሆን እዚህ ጋር መጥቶ ልጄ ማየት ፈልጋለሁ ብሎ እስካለ በር ዘግተሽ ወይ ደግሞ ውጣልኝ ከቤቴ ምናምን ብለሽ እሱን ልታሸማቅቂው አይገባም። ገብቶሻል አይደል? እዚህ ጋር ደግሞ ያላችሁ ፋሚሊ ጋር ነው። ገብቶሻል? ፋሚሊ ደግሞ የእናንተን ጭቅጭቅና ነትረክ መስማት አይፈልግም። ገብቷችኋል? እናንተ ሰላም እንደሆናችሁ ነው ማሳየት ያለባችሁ። አትሊስት እሱን እንኳን ላለመፍጠር ከዚህ እስክወጣ ትንሽ ታገሰኝ። እንዴ በጣም ጥቂት ጊዜ እኮ ነው የቀረኝ። ምንድነው በዚህ ልክ አምባከረዩ መፍጠር? እንዴት እስከ ዛሬ ድረስ ስንት ነገር ሲፈጠር ምንም ዝም ያለ ሰው ዛሬ ካላየሁት ምናምን ከሰማይ ካልወጣው ምድር ካልወረድኩ የሚለው ምንድነው? ይኸውልሽ በየትኛውም ሰዓት እኮ ልጅ ሊናፍቅሽ ይችላል። ገብቶሻል አይደል? ልጁን መውደዱን አትሊስት እንኳን ጤንነቱ እንዴት ነው ይሁን እንዴት ተወልዶ ምድር ላይ መታየት ከጀመረ በኋላ አይደለም የልጁን ጤንነት ምናምን ማወቅ የነበረበት በፊት አሁን ነው አባትነቱ የሚታየው። ይኸውልሽ ሩታ የዛኔ ቢሆንልሽ እኔ ደግሞ ልንገርሽ ካየሁት ነገር የዛኔ እንኳን መጥቶ አንቺን እንኳን ነገሮችን እንደማይልሽ በተዘዋዋሪ ባሉ ሰዎች እኮ ነገሮችን እስከ ጫፍ ድረስ እኮ እየተከታተለና እነሱ ጋርድ ናቸው። ምኖቹ ነው አንቺ ምን ነግርሽ አይደለም ሁሉ የሆነ ነገሮችን ስንጠይቅሽ እኮ ላንቺ ምንድነው እየሰለላችሁ ነው እንደዚህ የምትይው ነገር ይኸውልሽ ሩታ ከፍተን ምን እንደከፍተት እኮ ለምንድን ነው የሚከለክሉት? እንኳን ምንም አይገባትም እሷ። አዎ ይደውል ችግር የለም ልጁ ነው ይታይ። ግን እናንተ ምንድነው እናንተ ናችሁ ግርግር እየፈጠራችሁ ያለ አንተ ግርግር እየፈጠርክ ያለ ምንም ግርግር ልግባና ልጅን አይችል ይበቃ። በእንደዚህ አይነት ሁኔታ ደግሞ ልትገባ አትችልም። ይኸውልህ በእንደዚህ አይነት ሁኔታ አትገባም ማድረግ ሰፈር ላይ አንድ ግርግር ሊያስደውል ይችላል። ወደ ፖሊስ ጣቢያም ወደ የትም ታውቃለህ። ይሄን ነገር እንዳትታሰር ሌላ ነገር እያደረግክ ራስህን ሪስክ ውስጥ እየከተትክ ነው። ብታብሉ ይሻላል። እኔ ከዚህ በፊት በጣም ብዙ ጊዜ ታግሻለሁ። ይሄንን ነገር ደጋግመህ እኮ አሳስሪኝ በቃ ችግር የለውም። ልታሰርኝ ሌላ ወከባ አትፍጠር። ስማኝ እንዴ አንተኛ ጋር ሰማን ቤት ውስጥ እኮ ገብተን ማውራት እንችላለን። የራሱ ቤት አለ ብቻ ነው ያሉት። እሺ ካንተ ጋር ወጥቶ ሊደባደብ የሚችል ወንድምም እህትም እዚህ አሁን ላይ የለኝም። እንደ በፊቱ አወጥቼ ተደባድቤ ምናምን በር ላይ አንባገራ ፈጥሬ ምናምን እላለሁ ብለህ ይወሰንብሃል። አሁን ተደባዳቢ ዘመድ እዚህ የለኝም። ብታስደብድቡ ማለት ነው። ብታስደብድብኝ ነው ስነ ስርዓትን ብትሻላል ነው። አይ አንተ እንዴ ይደባደቡ ነው ከዚህ በፊት ጋፍተራ እንደመጣው አሁንም ያንን ነገር ልታረግ ሆነ የለም። እዚህ እንደዚህ አይነት ነገር አይፈጠርም። ነገር ግን እንደዚህ አይነት ነገር እፈጥራለሁ ካልክ ምንም የምታገስክ ነገር አይኖርም። ፎክሯል ጀለስ ልታስደብድብኝ እኔን ነገሮችን ወደ ሌላ ነገር እኔ ወንድ አይደለሁኝ። በእግዚአብሔር ሚስቱ አይደለች እንደሚችል አላለችም። ምን ችግር አለ? ከሰማይ በታች ህግ የሚባል ነገር አለ። ከሰማይ በታች ይኸውልህ ከሰማይ በታች ህግ አለ። እሺ ህግ ያለበት ሀገር ነው ያለው። ደህና አድርጌ ነው በደንብ አድርጌ በእግዚአብሔር ተረጋጉ። እንደዚህ አይደለም ሩታዬ። በእንደዚህ አይነት ሁኔታ አንተ ቀጥልና እኔ ቆሜ አይካለሁ። በቃ ችግር የለም። እኔ እናቴ አልወለደችኝም ያለ ኧረ ሩታ በእግዚአብሔር ለምንድን ነው እንደዚህ አይነት ነገር ውስጥ የምትገቡት? ቢያንስ ያለፈውንም ተው በእግዚአብሔር። የበፊት ጥፋቶችን እንተውና ቢያንስ አሁን የትዕግስትን ጫፍ ነው የተፈታተንከኝ እያለችው ነው። ስሜት ንዴታዊነት ለማን ነው? ተኮሳተራለች ሁሉ ተናደደች። እንደዚህ እያለች ነው የምታወራው። እናንተ አንቺም ታለቅስ ነው እንዴ? ባመጣ እሺ አንተ ጉልበተኛ ነህ። በቃ ብራ ጉልበተኛ ነህ አንተ። ሁሉ ነገር ታደርጋለህ። በጣም ታገስኩ። የትዕግስቴን ጫፍ ነው የተፈታተንከኝ። እሺ እስከ ዛሬ ድረስ የፈለግከውን ነገር ስታደርግ ዝም ብያለሁ። ስነ ስርዓትን ብትይዝ ይሻላል። ስነ ስርዓትን ያዝ። ይበቃል። ልጅም በስነ ስርዓት ይበቃል ብለዋለች። እሺ ሩታ ምንም ነገር አትፈልግም። ምን እንገርሻ? ምንም ነገር አትፈልግም እኮ ምንም ነገር ማድረግም አትችል እኮ ማድረግ እንደምችልና ምንም ነገር የጠየኩሽ ነገር ማድረግ እንደምችልና እንደማልችል ይኸውልህ አንድ እርምጃ ፈቀቅ ካልኩ አሳያለሁ። ግን አንተ ራስህ እኔን አትፈታተኝ። እንደዚህ እያልሽ ልጅ እያያዘው ምን ይወሰናል እያለች ነው። የሆነ እንደዚህ አስፈራርተሽ መፈራ አይነት ወንድ አይደለሁኝም በባህሪዬ ማለት ነው። ገባሽ? የፈለግሽውን ነገር ብታደርጊ ይኸውልህ እኔ ደግሞ አውርቼ አይደለም ብዙ ጊዜ ተግብሬው ማሳየት ነው ደስ የሚለኝ እኮ ተግብሬው ግን ይኸውልህ እኔም የማይሆን ነገር ውስጥ እንድገባ ተግብሬውና እንዴው ኧረ በእግዚአብሔር ተው። ኧረ በእግዚአብሔር ኧረ በእናታችሁ ተይው። እሱን ተይው በቃ ተናዷል። የሆነ ያናደደው ነገር አለ። ውሃም ስለደፋሽ በመምራም ተበሳጭቷል። አንቺ ግን አትፈታተኝ። ተረጋጊ በእግዚአብሔር። እንዴ ልትጋቡ የፈለጋችሁት እንዴ? በቃ እሱ ይጥፋት ያጠፋል አይደል እንዴ? ሩታ በቃ በጣም እልኸኛ እየሆንሽ ነው። አንቺ እልኸኛ እሱ እልኸኛ እየሆናችሁ ነው ያላችሁት። እሺ በምን አይነት ሁኔታ ነው ይሄን ግርግር? እሺ ቤተሰብ ይስማ። ምን አይነት ጓደኞች ነው ያሉት? ራሱ እኮ እንባላለን። ምን ሆናችሁ ነው እዚህ ጋር እንዴ? አብርሃም ምን ሆነ ነው
እንዴ ከዚህ በላይ ብታረጋ አንተ ምን ልትሆን ነው? ዋስ ለደፋችብህ ነው ቀር ያለ እሱ ነው በቃ የእንትን ስሜት የተሰማ እኮ ከንቀትም በላይ እኮ እሱ ነው የተሰማህ ወይ? ከንቀትም በላይ ንቀት ነው። ከዚህ በላይ ንቀት የለም እንዴ አንተ የምትናገረው ከዚህ በላይ ብታረጋ እንዴ አንተ የትኛው አፈሳብ በርገን ጥላ ልጄን ወስዳለሁ ብለህ የምትለው ሰላማዊ መንገድ መጥቻለሁ አይደለ? አሁንም ምንም ግርግር አትፍጠሩ። ልጄን አቅፌ ልውጣበት አሁን እኛ ግርግር ምን ታበለዋለህ? ምን ታጠጣዋለህ? ግርግር እየፈጠርን አይደለም። በመጀመሪያ ደረጃ ማለት ነው ሁለታችን ለመስማት እየሞከርን ነው አይደለም? አንዴ እስኪ ቆይ አንድ ላይ ብታሳድጉት እልህ ስለያዘህ ነው። እግዚአብሔር ነው ልጅ የሚያሳድገው ነው። በጣም ከእግዚአብሔር በታችስ ያለው ማን ነው? ሰው እናትና አባት ልጆች ቤተሰብ አይደለም። አንተ የሆነ ነገር ስላደረክ አይደለም ልጅ ጎዳናም ላይ ያድጋል። ከዛም በኋላ ሄደ በእንጀራ እናት ብቻ ለአንድ ልጅ እኮ በእንጀራ እናት ብቻ ያድግም። አብርሃም አንድ ነገር ልንገርህ፣ በእንጀራ እናት ሲያለቅስ ጸጥ ሊል ይችላል እንጂ ስማኝ፣ በእልህ አይደለም መሆን ያለበት። አብርሃም ለአንድ ልጅ ያላንስም ገባክ? ለአንድ ልጅ አይደለም ትችላለህ፣ እናውቃለን። አሁን ግን ይሄ ልጁ እናት ያስፈልገዋል፣ የእናት ጡት ያስፈልገዋል፣ ብዙ እንክብካቤ ያስፈልገዋል። ገብቶሃል? አንተ በዚህ ልጁን ወስደህ እውነትም እንዳለችው ልገለው ነው እንዴ? አብርሃም እንዴ አንድ ወር እኮ አልሆነውም አይደል? እንዴት ነው የምታስበው? አብርሽ እንዴት ነው የምታስበው? እስኪ ቆም ብለህ አስበው፣ ቆም ብለህ አስበው። አይ ከኔ ጋር ያለው ነገር ወይስ ይሄን ነገር እሷ ስለተናገረች ገባ? ከኔ ጋር ያለው ነገር ግጭቱ ነው ከሷ ጋር ያለው ከትከሻዬ ላይ የምሬ ነው። እንዴት ልጥቅ እንዳደረገኝ ግን አይተዋል። አንተ እውነት ታስባለህ? እሺ እኔ አላስብም። በቃ አንቺ በጣም ታስቢያለሽ። በቃ አንቺ በጣም ጎበዝ ነሽ፣ ታስቢያለሽ። በጣም አዎ፣ በደንብ ህግ ሊጠሩ ነው። አሁንም አንድ ነገር እንደተጣጣም እኮ አንተ በጣም እድለኛ ነበርክ። ልጁን ይዘው የትም አትሄድም። በመጀመሪያ ደረጃ ማለት ነው ይሄ አንድ ወር ያልሞላው ህፃን ልጅ የትም አትሄድም። ወስደው የትም በፈለኩ ታሪክ ይኸውልህ ተረጋጋና ልጁን ለምን እግዚአብሔር ነው መጨረሻ ነው። አብርሃም ህግ ያስወጣሃል፣ ህግ ያስወጣሃል። አሉ ልጄን ይዤ እሄዳለሁ ነው የምትለው። በፈለኩ ሰዓት መጥቼ ግን ማየት መብት አለ። እሷንም በዛ እኔ ጠየቅኩት እኮ ይሄንን ነው። በቃ ምንም ነገር አይደለም። እሺ ይኸውልህ ስማኝ፣ መጣ ገነጣጥለህ ገባህ። ልጄን ስጪኝ ወይ አሳየኝ ወይ ስጪኝ ነው ያልከው። አልተሰማም። በእልህ ነው የመጣኸው። ምንም በእልህ አይደለም። መጥቼ ልክ ስገባ ምንድን ያለችኝ? እኔ ሰላምታ ምንም ሳልል ቀድማ ምን አለችኝ? ምን ልትሰራ መጣህ እዚህ ግቢ? አትምጣ አላልኩም አለችኝ። ያኔ ተናደድኩ። ትናደድ በቃ ልጄን ልወስድ ነው የመጣሁት። በዛ ሰዓት እኮ ይሄ ውሃ ከመደባቱ ምናምን በፊት እኮ ናላውራ ስልህ እኮ ልቀኝ። አሁንም እኮ አልወጣም እኮ ነው እያልኩ ቢያንስ ጠጋ ብለን እናውራ፣ ወጣ ብለን እናውራ ስልህ እኮ አልወጣም እያልከኝ እኮ ነው ያለው። ብትናደድስ ልጁን ይዘውልህ ኧረ እንዴት እንደዛ ታደርጋለህ? ብትናደድስ ምንድን ነው የምትፈልጊው? ማየት እችላለሁ አልችልም? አሁን ካልተረጋጋህ አይሆንም። አብሽ ልጁ ራሱ ስለጨጨቆ ይሄ ነገር ነው የሚፈጠረው። ሩታ ትክክል አልሰራሽም። ሩታ ትክክል አልሰራሽም። አዎ እግዚአብሔር ለምን መሰለሽ አንደኛ ነገር ሲመጣ በእንደዚህ አይነት ለምን መጣ ለምን እንደዚህ ያደረክ ይባላል። እየሰማሽ ነው። ነገም ከነገ ወዲያም ስመጣ ግን ልጄን በስነ ስርዓት አይቼ የመሄድ መብት አለኝ። እንደዚህ ሆነ ደግሞ በእንደዚህ አይነት ንግግር ደግሞ መውጣት የለብንም። ሲጀመራት መጣ እንዴ እንደዚህ ያያዙ አትመጣም። እዚህ ግቢ በእንደዚህ አይነት ዲስሪስፔክት እያደረግህ አንተ እዚህ ግቢ ልትመጣ? ኧረ እናስባለን እንዴ ምንድን ነው? እኔም በምቀበል መንገድ ወይ እንኳን ደህና መጣ ብዬ እቀበልሃለሁ። ምን ችግር አለው? ኧረ ይምጣ። ይምጣ። ወንድ ልጅ እኮ ነው። ለምን የምትፈታተኙ በዚህ ልክ? እግዚአብሔር በዚህ ልክ በቃ ጥፋቱ እንደ ጥፋት ነው። ጭንቅላት የለውም እንዴ? በቃ እሱ ስሜት ነው። ወንድ ልጅ አያስብም? እናንተ ቆይ አታስቡም እንዴ? ታስባላችሁ አይደል? ማስተዋል የለውም እንዴ? ወንድ ልጅ ይኸውልሽ ስሚኝ ሩታ፣ ወንድ ልጅ ቢያንስ ከሴት ልጅ በአስተሳሰብ ሴት ልጅ ከወንድ ልጅ ልትበልጥ ይገባል። ገብቶሻል? አንቺ ደግሞ ልክ ሲመጣ ተናዶ እንደመጣ አንቺ ደግሞ ተናደሽ ስጠብቂ ይሄ ልጅ ምን ያደርግሽ? እኔ እኮ እሱም ላይ እየፈረድኩበት እኮ አይደለም። ገብቶሻል አይደለ? ግን ወንድ ስለሆንኩኝ እንደ ወንድነቴ እናገረዋለሁ። ገብቶሻል? አንቺም ግን ያደረግሽው ነገር ትክክል አይደለም። በስነ ስርዓት ከቤት እንዲወጣ መናገር ነው እንጂ ውሃ ላይ ደፍቶ ውጣ ማለት ምን ይባላል? እንደዛ ያደረኩት በቃ ይሄ በጣም ቤተሰብ ያደረገውን ነገር አይታችኋል አይደል? እኛም በዛው ደስ ይለናል እንጂ እንደዛም የማድረግ ፍላጎት ኖሮኝ አይደለም። በእውነት እኔ በጣም እየለመንኩሽ ነው ያለሁት። በቃ እኔ በስነ ስርዓት መጥቼ ልጄን በስነ ስርዓት አይቼ ልሂድ። ከአንቺ ጋር ያለኝ ነገር ይቅር፣ የፈለገው ነገር በቃ ችግር የለውም። ግን ልጄን በሰላማዊ መንገድ አይቼ እንድወጣ ፍቀጂልኝ። ሌላም ቀን ስመጣ ሁልጊዜ እዚህ ቤት ምን ልሰራ መጣሁ ምናምን ነገር እንድትይኝ አልፈልግም። አይ ካልሽ ደግሞ በቃ ከዚህ ግቢ ውጪና ሌላ ቦታ ሁኚ ወይ ቤትሽ ሁኚ። ከዛ እንደፈለኩ እየመጣሁኝ ልጄን አገኛለሁኝ። አለቀ በቃ። ይሄ ነው አማርኛ እያወራኝ ያለሁት ማለት ነው። የሚገባሽ እሱንም ለመሆን ለማግኘት እሱንም ለማየት ምናምን በቃ መጠበቅ እኮ ነው። ትንሽ ጊዜ ነው መጠበቅ ነው። በእግዚአብሔር እሺ፣ ጥፋት አለበት። በጣም ጥቂት ጊዜ መጠበቅ ነው። በቃ ወይ ያሳዩና እንዴ ይውጣለት። ቢያንስ አይቶት ይውጣ። እሺ ቢያንስ ሩታ አንተም ተረጋግተህ ገብተህ ለማየት እንትን ከፈቀደችልህ ግባ። ግን ገነጣጥለህ እንደቀደም እንዳደረገው ገብተህ እንትን ለማለት አትሞክር።
ስማት አንዳንዴም ለመሰለ ስትናገር ለምንድን ነው እልህ የሚል አንተ እሷ ስትናገር ነው እንዴ አንተ እልህ የሚይዝ እንዴ ምን ሆነ አላብራም አንቺም ደግሞ በእንደዚህ አይነት ሁኔታ ተንካታ አድርጊሱ ላይ መድፋት ማመነጫጨቅ ምናምን ነገር ይሄ ነገር ላብሽ አይገባም አንተም ደግሞ ብዙ ነገሮችን እያረክ ነው ያለው ማዘር ፋዘር ያለበት ቤት ገብተህ በረጋግደ ገብተህ እንደዚህ አይነት ዲስሪስፔክት አሳዩት አልነበረም ግን በቃ ያደረገው ነገር ስላናደደኝ ነው አይደፈርበት ለምን ነው የምንከራከረው አላሳይም ካለች ትችላለች እንዴት ነው የምትችለው ቆይ ትችላለች ማንንም መብት ትችላለች ተረጋግተህ መተህ ማየት እስካልሞከርክ ድረስ ልታሳይ እሺ አሁን ተረጋግተን በቃ ይሁን ንግባው በእንደዚህ አይነት ወይ አሁን በእንደዚህ አይነት ሞመንት እኔ በፍጹም ይሄን ነገር ላደርገው አልችልም እንዴ በእውነት ላደርገው ቆይ አልችልም አንቺ ጥጋብሽ እንዴት ነው እንትን ያለው ቆይ ይሄ ምንም ጥጋብ አይደለም ጥጋብ አይደለም ከዚህ በላይ ጥጋብ ምን አለ አይደለም እንዴ አሁን በእንደዚህ አይነት ሞመንት እኔ ታየው በቃ ሞመንት ምናምን ብለሽ እንትናት በይ በቃ ነገሩን ልቀቂውና በቃ ገብቼ ልጅ ነኝ ይጣበት አለቅ አንተ ሁሌ ስታ ለምንድን ነው ማታሳዩት እንዴ በቃ ልጁ ነው ልጁ ከሆነ ብትጣዱ አሳይን ማሳየት መከልከል መስጠት መከልከል ምን ይሉታል እና በቀጣይ ደግሞ የሚለቀቀውን እስቲ እናያለን በዛ ሪአክት እናደርጋለን እናንተን ዘና ፈታ እናደርጋለን እና እንዲሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ አስቀምጡልኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ኮሜንት ማድረግ እንዳይረሳ አብሶ ላይክ ስታደርጉልኝ ቪዲዮዬ ቫይራል ሊወጣ ያግዘዋል እና የሰው ደስታ የሚያስደስታችሁ አበረታቱ እና ወዳችኋለሁ ይመቻችሁ